የተደረገለት ማለት ምን ማለት ነው? አጠቃላይ ሀሳቡ የተደረገለት ስንል ሰዎች ከእግዚአብሔር ጋር በሚኖራቸው ግንኙነት በተለያየ የህይወት አጋጣሚና መስመር ምናልባትም እነሱ እንደ ሰውኛ አስበው እግዚአብሔር ግን እንደ አምላክነቱ እንደ ቸርነቱ በህይወታቸው ውስጥ የፈጸማቸው ልዩ የሆኑ በተለይ የህይወት መስመርን በመቀየር እንዲደረግለት አስቀድሞ ምን መሆን አለበት? እኛ ከመስመር ከህይወት መንገድ ወጥተን በራሳችን በመሰሉን መንገዶች ስለምንሄድ ነው። እግዚአብሔር ደግሞ በተፈጥሮ የሰጠንን ልንሄድበት የሚገባውን መንገድ እንድናውቅ እኛ የገባን መስሎን በመሰለን መንገድ እንሄድና እሱ ወደ ራሱ መንገድ ሊመራን ሊጠራን ሲፈልግ በዛ በህይወት ሂደታችን ውስጥ ገብቶ አንድ ነገር በማድረግ ወደ እርሱ ይጠራናል፣ ወደ ቤቱ ያቀርበናል። ምክንያቱም በእኛ ፈቃድና ፍላጎት አልመጣም። ማንም በዚህ ምድር ላይ በገዛ ፈቃዱ ወደዚህ ወደ ገሃዱ ዓለም የመጣም የለም የሚሄድም የለም። እኛ ስለፈለግንም አልመጣንም። ስለፈለግንም የምንሄድ እድሜያችንን የምናረዝም ወይንም ደግሞ የምናሳጥርም አይደለንም በእኛ ፍላጎትና ፈቃድ። በብዛት በቤተክርስቲያናችንም የምንሰማው ከዚህ በሽታ ተፈወስኩ፣ ከእንደዚህ ደዌ ዳንኩ ይላሉ። ደግሞ በመንፈሳዊም ደግሞ ከተለያየ ነገር ወደ መንፈሳዊነት ለምሳሌ ዓለማዊ ከነበሩ ወይም በሌላ ሃይማኖት ከነበሩ በተለያየ መንገድ እግዚአብሔር ጠርቷቸው ወይም አድርጎላቸው ወደ ህብረቱ የሚቀላቀሉ አሉና ይህ መደረግ በስጋም ሊሆን ይችላል በነፍስም ሊሆን ይችላል እንደማለት ነው። አንዱ ስጋ ነው። ስጋውያንን ስጋችን መብላት፣ መጠጣት፣ መልበስ፣ መጠለያ ማግኘት ይፈልጋል። ጤናችንን መንከባከብ ወይም ጤነኛ መሆን አለብን። ስጋውያንን በስጋ የሚያስፈልጉ የስጋ ጥያቄዎችን እንፈጽማለን ወይም እናሟላለን። ሁለተኛው ደግሞ ነፍስ ነን። ነፍስ አለን። ነፍስ አለን ስንል አዋቂ፣ ጠያቂ፣ ተመራማሪ በገሃዱ ዓለም ያሉ እውነታዎችን የምንረዳ ማለት ነው። ሶስተኛው ደግሞ በጥምቀት የምናገኘው መንፈሳዊ ማንነት እሱም ይወለዳል፣ ያድጋል። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ? ይህ የተደረገለት የሚለው መርሃ ግብራችን በተምሮ ሚዲያ የተዘጋጀው መርሃ ግብራችን ነው። በዛሬው ዕለት የመግቢያ መርሃ ግብር ይኖረናል። ይህም የመግቢያ መርሃ ግብራችን ከአባታችን ከቀሲስ ዶክተር መዝገቡ ካሳ ጋር የምናደርገው ውይይት ነው። በአጠቃላይ ስለ መርሃ ግብሩ የተደረገለት ማለት ምን ማለት ነው በሚለው ርዕስ ጉዳይ ውይይት የምናደርግ ይሆናል። አባታችን ጥሪያችንን አክብረው በዚህ ስለተገኙ እናመሰግናለን። እንግዲህ ይህ የተደረገለት የሚለው መርሃ ግብር በተምሮ ሚዲያ ሲቀረጽ የተለያዩ ወገኖች እግዚአብሔር በህይወታችን አድርጎልናል የሚሉትን የህይወታቸውን ተሞክሮ ለሰዎች በማስተላለፍ ትምህርት እንዲሆናቸው፣ እንዲጽናኑበት፣ እንዲማሩበት ለማድረግ ነው የተዘጋጀው። ነገር ግን ቀጥታ የደረገላቸውን ሰዎች ህይወት ታሪክ ከማስተላለፍ በርዕሰ ጉዳዩ ላይ ግልጽ መረዳት እንዲኖር የተደረገለት ማለት ምን ማለት ነው የሚለውን ግልጽ ማብራሪያ ትምህርት እንዲሰጥበት አቅደን በዛሬው ዕለት አባታችንን ከስቱዲዮአችን ተገኝተዋል። በሱ ላይ ጠቅላላ ውይይት እናደርጋለን። በድጋሚ አባታችን ስለመጡ ምስጋናችን ከፍ ያለ ነው። ወደ ውይይታችን እንገባለን። እንግዲህ የተደረገለት ሲባል አድራጊም አለ የሚደረግለትም አለ እና ምን ማለት ነው? ይሄ የተደረገለት ማለት ምን ማለት ነው? አጠቃላይ ሀሳቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በመጀመሪያ በስቱዲዮአችሁ መርሃ ግብር ጅማሬ ስለጋበዛችሁኝ በተለይ በዚህ ርዕስ ደግሞ እንድንነጋገር ስለተገናኘን በእግዚአብሔር ስም አመሰግናለሁ። እንግዲህ የተደረገለት ስንል አሁን እንዳነሳሽው አድራጊ አለ፣ የተደረገለት ደግሞ ሰው አለ፣ በመሃል ደግሞ ድርጊቱ አለ ወይንም የተፈጸመለት የሆነለት ወይንም በህይወቱ እውን ያደረገው ነገር አለ ማለታችንን ነው ቃሉ ራሱ የሚያመለክተው። የተደረገለት ስንል
ሰዎች ከእግዚአብሔር ጋር በሚኖራቸው ግንኙነት በተለያየ የህይወት አጋጣሚና መስመር ምናልባትም እነሱ እንደ ሰውኛ አስበው እግዚአብሔር ግን እንደ አምላክነቱ እንደ ቸርነቱ በህይወታቸው ውስጥ የፈጸማቸው ልዩ የሆኑ በተለየ የህይወት መስመርን በመቀየር ወይንም ደግሞ ወደ መልካም የህይወት መስመር አቅጣጫ እንዲመጡ ወይንም የህይወት ጥፋት በመንላቸው ቦታዎች ላይ እግዚአብሔር አንድ ካሰቡት ከጠበቁትና ከገመቱት ውጭ በሆነ መልኩ የፈጸመላቸውና ከዛ ጊዜ ጀምሮ ህይወታቸውን በሌላ አቅጣጫ እንዲሄዱ የጎበኘበት ማንነታቸውን የቀየረበት አኗኗራቸውን ከሰዎች ጋር የሚኖራቸውን ግንኙነት በዓለም ውስጥ በሚመላለሱት ነገር ሁሉ ከድርጊቱ ከመፈጸሙ በፊት እና በኋላ በተለየ የማንነት መልክና የህይወት መንገድ እንዲሄዱ የህይወት ተሞክሮ ያገኙበት ህይወት ማለታችን ነው። የተደረገላቸውን ስናስብ ወይንም የተደረገለት ማን ነው ስንል ማለት ነው። እንደው ከትርጉሙ ባጭሩ ስንጀምር ስንነሳ እሺ እንግዲህ ይሄ የተደረገለት ማለት በህይወቱ ያላሰበው መንገድ ኖሮ እግዚአብሔር በዛ በቀና መንገድ የመራው ሰው ህይወቱን ያስተካከለለት የተደረገለት ሊባል ይችላል ማለት ነው። እንግዲህ ሰው እንዲደረግለት አስቀድሞ ምን መሆን አለበት? ወይስ ምንም መሆን አይጠበቅበትም እንዲደረግለት? ያው እኛ ከመስመር ከህይወት መንገድ ወጥተን በራሳችን በመሰሉን መንገዶች ስለምንሄድ ነው። እግዚአብሔር ደግሞ በተፈጥሮ የሰጠንን ልንሄድበት የሚገባውን መንገድ እንድናውቅ እኛ የገባን መስሎን በመሰለን መንገድ እንሄድና እሱ ወደ ራሱ መንገድ ሊመራን ሊጠራን ሲፈልግ በዛ በህይወት ሂደታችን ውስጥ ገብቶ አንድ ነገር በማድረግ ወደ እርሱ ይጠራናል፣ ወደ ቤቱ ያቀርበናል። ወይንም ያ በተፈጠርንበት መንገድ እሱ ራሱ ሲፈጥረን እንድንሄድበት ፈቅዶ የነበረውን መንገድ ወደ ማየት ወደ ማወቅ እንድንመጣ ያደርገናልና እንደው ገፋ አድርገን ወደ ውስጥ ገብተን ለማየት ስንሞክር እያንዳንዱ የየራሱ የሆነ ተፈጥሯዊ ሀብት አለው። እኛ የኛን ህይወት አይደለም የምንኖረው ወይንም የኛን ዓላማ አይደለም ለማሳካት ወደዚህ ምድር የመጣ ነው። የፈጠረን አምላካችን እግዚአብሔር ነው። የፈጠረን ደግሞ እንድንሰራ የሚፈልገው ነገር አለ። እኛ ሳንሆን እሱ ነው የሚያውቀው። ምክንያቱም በእኛ ፈቃድና ፍላጎት አልመጣንም። ማንም በዚህ ምድር ላይ በገዛ ፈቃዱ ወደዚህ ወደ ገሃዱ ዓለም የመጣም የለም የሚሄድም የለም። እኛ ስለፈለግንም አልመጣንም። ስለፈለግንም የምንሄድ እድሜያችንን የምናረዝም ወይንም ደግሞ የምናሳጥርም አይደለንም በእኛ ፍላጎትና ፈቃድ። ስለዚህ ያመጣን እግዚአብሔር ነው ወደዚህ ዓለም እና እሱ ደግሞ ሲያመጣን ደግሞ እንድንፈጽም የሚፈልገው የሰጠን ተፈጥሯዊ ወይንም መክሊት የምንለው ወይንም የተለየ ጸጋ ለእያንዳንዳችን እንደየሀብታችን የምናገለግልበት ሀብት ሰጥቶናል። ስለዚህ የሰው ልጅ እግዚአብሔር የሰጠውን ሀብቱን ነው አሁን መለየት ማወቅ ያለበት። ሳያቅ ግን በቃ እንዲሁ እንደ ቤተሰብ እንደ ማህበረሰብ ያየውን የሰማውን ደስ ይላል ብሎ የገመተውን ወይንም ደግሞ ጥሩ ነው ብሎ የመሰለውን ህይወት ይከተላል፣ የራሱን መንገድ መከተል ትቶ ማለት ነው። እና በዛ በመሰለን መንገድ ስንሄድ ነው እንግዲህ እግዚአብሔር አምላክ አንድ አይናችንን የሚገልጥ መንገዳችንን የሚቀይር ወደ ተፈጠርንበት ጸጋ እሱን እንድናገለግል ወደሚፈልግበት ሀብት እንድንመለስ በሆነ የህይወት አጋጣሚ ውስጥ ገብቶ አንድ ድርጊት አድርጎ አይናችንን የሚገልጠው መንገዳችንን የሚያስተካክለው ህይወታችንን በሱ መስመር እንድንጓዝ የሚያደርገውና እንዲደረግልን ምን መሆን አለብን? ከኛ ከእግዚአብሔር አለመራቅ ወይንም ከደጁ አለመጥፋት
በምንችለው መጠን ከኛ በሚጠበቀው ልክ እግዚአብሔርን ስናቀርበው በጸሎትም በአገልግሎትም በእምነትም በደጅ ጥናትም ስንኖር አይተወንም፣ ይጎበኘናል፣ ተላልፈን እንድንሰጥ አይፈቅድም። ከጠፋንበት መንገድ እንድንወጣ ወደሱ እንድንቀርብ እርሱ እኛን የፈጠረበትን መክሊት ሀብት እንድናውቅና በዛ እሱን ደስ በምናሰኝበት የእኛም ሕይወት በሚያርፍበት አገልግሎት ውስጥ እንድንገኝ ያደርገናልና እግዚአብሔር እንዳይተወን ተላልፈንም ደግሞ እንዳንሰጥ በዛው እንደባዘንን እንደባከንን እንደጠፋን ደግሞ እንዳንቀር ከኛ ከቤቱ አለመራቅ ከፊቱ አለመጥፋት በስርዓት አምልኮም በአገልግሎት ሕይወትም በገባን ልክ እግዚአብሔርን ደጅ ስንጠናው እሱም ደግሞ ቅረቡ ሀቤሁ ወያበርህ ለክሙ አይደለም የሚለው እኛ ከእርሱ ካልራቅን ከፊቱ ካልጠፋን እሱም ደግሞ ብርሃኑን ይገልጥልናል፣ ወደ እውነት ወደ ሕይወት ይመራናል። ለሕይወታችን ማረፊያ የሚሆነውን መንገድንም እናውቃለን እናገኛለን ማለት ነው። እሺ አባታችን ጥሩ ማብራሪያ ነው የሰጡን። እንግዲህ ከማብራሪያው እንደተረዳ ነው እግዚአብሔር በተለያየ መንገድ ስንጠፋበት ወይም ወዳልሆነ መንገድ ስንገባ የተፈጠርንበትን ዓላማ ስንስት እኛን ለመመለስ የሚሰራው ስራ ነው ማለት ነው የሚያደርግልን። ስለዚህ የእግዚአብሔር የጥሪ መንገድ ነው ብለን እናስባለን። እውነት ነው፣ የጥሪ መንገድ ነው። በብዙ መንገድ ነው እግዚአብሔር ሕዝቡን ወዳጁን የሚጠራው። በእግዚአብሔር ዘንድ ምንም ክፉ የለም። እግዚአብሔር መልካም ነው፣ መንገዱም መልካም ነው። ሁሉም ነገሮች በጎ ናቸው ከእግዚአብሔር ጋር ያሉ ነገሮችና አንድ አይናችንን እንድንገልጥ ያልተመለከትነውን ነገር በውል እንድናስተውል እንድናውቅ ከገባንበት የስህተት መንገድ እንድንወጣ ወደሱ እንድንቀርብ ስለሚፈልግ ሊጠራን ስለሚፈልግ ማለት ነው። ጥሪ ነው። ለምሳሌ አባቶቻችን ሐዋርያትን ብንወስድ ማቴዎስ መቅረጡን ነው የሚያውቀው። በቃ ቀረጥ እየሰበሰበ ቤተሰቡን ማስተዳደር እንዳለበት ገቢ ማግኘት እንዳለበት ነው የሚያስበው። ግን በዛች መንገድ ሲያልፍ ግን ጠራው፣ በቃ ገባ። ጌታችን በሱ ሕይወት ውስጥ ገብቶ ከቀራጭነት ለይቶት ለሐዋርያዊ አገልግሎት መረጠው። በቃ ለማቴዎስ እየቀረጡ መኖር የሕይወት መስመር ነው ብሎ ነበር ያሰበው። ግን እግዚአብሔር ለሚበልጠው ሐዋርያዊ አገልግሎት ለየው። ከዛ ከተቀመጠበት ከቀራጭነት ወንበር ለይቶ ሐዋርያዊ አገልግሎት ውስጥ ወንጌልን የማስተማር ሕይወት ውስጥ እንዲመጣ አደረገው። ቅዱስ ጴጥሮስም እንደዚሁ አሳ ማጥመድ ነው ግብሩ የነበረው። ኑሮውን ለማሸነፍ ገቢ ለማግኘት በዛ ንግድ ደግሞ ማህበረሰብንም ጭምር ለማገልገል በቃ ይሄ ነው የኔ ሕይወት፣ በዚህ ነው ራሴን የማስተዳድረው ብሎ ነበር የሚያስበው። እንደ ብዙዎቻችን እንደ አብዛኛዎቻችን ለኑሮ ያስፈልጉናል ብለን በምናስባቸው ማህበረሰቡ ባሳየን ወይንም ቤተሰቦች ባሳዩን መንገዶች ውስጥ ነው ገብተን የምንገኘው። የአስተማሪ ልጅ ተማሪ መምህር ይሆናል፣ የወታደር ልጅ ወታደር፣ የገበሬ ልጅ ገበሬ። እንደዚህ ሆኖ ነው ያየውን እያየ የሚሄደው። ግን በኋላ ግን የተፈጠርንበት ዋና ዓላማ እያንዳንዱ የየራሱ ማንነት አለው። አባቴ እኔን ይውለደኝ እንጂ እኔ አባቴ አይደለሁም፣ ወይንም አባቴ እኔ አይደለም፣ እናቴም እኔ አይደለችም፣ እኔም እናቴ አይደለሁም፣ እሷም እኔ አይደለችም። እና እያንዳንዱ ሰው እንደ አይኑ ቀለም እንደ ጣቱ አሻራ የየራሱ የተለየ ማንነት አለው። እጅ የእጅን ስራ ይሰራል፣ እግር የእግርን ስራ ይሰራል፣ አይን የአይንን ስራ፣ አፍንጫ፣ ጆሮ፣ ሁሉም እያንዳንዳቸው የየራሳቸው የሆነ የሰውነት አገልግሎት አላቸው። ስለዚህ ምናልባት መስሎን የጀመርናቸው የህይወት መስመሮች ባየነው እና በሰማነው ላይ ተደግፈን እንሄድባቸውና ግን ከዛ ይልቅ የበለጠ ልናገለግል የምንችልበት በተለይ ደግሞ በተፈጠርንበት የአገልግሎት ሀብትና መክሊት እንድንገኝ እግዚአብሔር ሲፈልግ ከዛ ህይወት እኛን የሚጎበኘን እና የሚጠራን በትክክለኛው መስመር እንድንሄድ የበለጠ ማህበረሰብንም እናገልግል ብንል ሀገርንም እናገልግል ብንል እግዚአብሔርንም እናገልግል ብለን ብንል በጣም ስኬታማ ልንሆን የምንችልበት
የተሰጠንን አቅማችንን እስከ መጨረሻው ድረስ መግለጥ የምንችልበት እና በአገልግሎታችንም ደግሞ ስኬታማ የምንሆንበት ማህበረሰቡንም ደስ ልናሰኝ የምንችልበት የተፈጠርንበት ጸጋ ጋራ እንድንገናኝ የሚያደርገን የመጥሪያ ወይንም የእግዚአብሔር እኛን የጎበኘበት ሁኔታ ነው የተደረገልን ነገር ማለት ነው። እሺ አባታችን፣ ስለዚህ ይሄ ጥሪ ወይም መጥሪያ መንገድ አሁን እንደገለጹት ከሆነ አባቶችን ወደ ተለያየ ወደ እግዚአብሔር መንገድ ወደ ሐዋርያዊነት ጉዞ እንዳስገባቸው ሁላ ደግሞ በስጋዊም ደግሞ አለው ማለት ነው። ጥሪው የሚጠራው ሰው ይሄ ድርጊቱ ወደ መንፈሳዊም በመንፈሳዊም ጥሪ ሊሆን ይችላል፣ በዓለማዊም ጥሪ ሊሆን ይችላል። ለምሳሌ አንዳንድ ሰዎች በብዛት በቤተ ክርስቲያናችንም የምንሰማው ከዚህ በሽታ ተፈወስኩ፣ ከእንደዚህ ደዌ ዳንኩ ይላሉ። ደግሞ በመንፈሳዊም ደግሞ ከተለያየ ነገር ወደ መንፈሳዊነት ለምሳሌ ዓለማዊ ከነበሩ ወይም በሌላ ሃይማኖት ከነበሩ በተለያየ መንገድ እግዚአብሔር ጠርቷቸው ወይም አድርጎላቸው ወደ ህብረቱ የሚቀላቀሉ አሉና ይህ መደረግ በስጋም ሊሆን ይችላል በነፍስም ሊሆን ይችላል እንደማለት ነው። አዎ፣ ምክንያቱም እኛ 3 ክፍለ አካላት ነው ያለን። አንዱ ስጋ ነው። ስጋውያንን ስጋችን መብላት፣ መጠጣት፣ መልበስ፣ መጠለያ ማግኘት ይፈልጋል። ጤናችንን መንከባከብ ወይንም ጤነኛ መሆን አለብን። ስጋውያንን በስጋ የሚያስፈልጉ የስጋ ጥያቄዎችን እንፈጽማለን ወይንም እናሟላለን። ይሄ የማንክደው ተፈጥሯዊ ማንነታችን ነው። ሁለተኛው ደግሞ ነፍስ ነን። ነፍስ አለን ስንል አዋቂ፣ ጠያቂ፣ ተመራማሪ በጋዱ ዓለም ያሉ እውነታዎችን የምንረዳ ማለት ነው። እንስሳት አሁን ስጋ አላቸው፣ ነፍስ ግን የለቻቸው ወይንም ደመ ነፍስ ነው ያላቸው። የመፍራት የመድፈር ኢንስቲንክቲቭ ቢሄቪየር የምንለው ነው ያላቸው። ሰው ግን በእግዚአብሔር መልክና ራዕይ የተፈጠረ ስለሆነ ስጋ ብቻ ሲሆን ደግሞ አስተዋይ ነው፣ አዋቂ ነው። የሚጠለልበትን ቤት ጥሩ ብሎ መስራት ይችላል። የሚመገበውን ምግብ መርጦ አብስሎ መመገብ ይችላል። እንስሳት ግን ያው ሳሩን ነው የሚግጡት ወይንም ደግሞ ተፈጥሯዊ የሆነውን ነገር ነው አብስለው አይበሉም ወይንም ቤት ሰርተው የሚኖሩ አይደሉም። እና የሰው ልጅ አስተዋይ ነው፣ አዋቂ ነው። አዋቂ እንደመሆኑ በእውቀት መንገድ ደግሞ የማደግ ወይንም በዛ መስመር ውስጥ ማወቅ የሚገባውን ደግሞ የማወቅ ተፈጥሯዊ ማንነትም አለው፣ የማንሸፍነው ማለት ነው። ሶስተኛው ደግሞ በጥምቀት የምናገኘው መንፈሳዊ ማንነት ነው። እሱም ይወለዳል፣ ያድጋል። በጥምቀት እንወለዳለን። በቤተክርስቲያን በስርዓት አምልኮ በቃለ እግዚአብሔር በሚስጥራት ተሳትፎ ያድጋል ይሄ መንፈሳዊ ማንነት። ስለዚህ እነዚህ ሶስቱ እኩል ማደግ አለባቸው። በዚህ በነገረ መለኮት ስነሰብ ወይንም ቴዎሎጂካል አንትሮፖሎጂ በምንለው የሰው ልጅ ሙሉ ሆኖ አደገ የምንለው በአካል በአይምሮና በመንፈስ ነው። አካላዊ ሰውነቱ አድጎ 10 ዓመት 20 ዓመት 30 ዓመት ሞላው በሰውነት እየጎለመሰ ሄደ በምንለው ልክ በአይምሮም ደግሞ እየጎለመሰ በአይምሮም ይወለዳል። መምህራን ናቸው በእውቀት የሚወልዱን። በትምህርት ዓለም ውስጥ ነው የምናድገው። መጽሐፍት እያገላበጥን መምህራንን እየጠየቅን የገሃዱ ዓለም ምንነትን፣ የህይወት ትርጉም ምንነትን፣ የእግዚአብሔርን ፈጣሪነት፣ የእኛን ፍጡርነት በዚህ ዓለም በሚኖረን ሂደት በሙሉ ከፍጥረት ከልደት እስከ ዕለተ ሞታችን ድረስ ይሄ ገሃዱ ዓለም የሚታየውና የማይታየውን በገባን ልክ የሰው አይምሮ ሊረዳው በሚችል ልክ የመረዳት ፍላጎትና ዝንባሌ ያለው በዛ ውስጥ የሚሉ ሰዎች ናቸው እንግዲህ ምሁራን፣ ሊቃውንት ወይንም በትምህርቱ ዘመን በትምህርቱ ዓለም ላይ ትልቅ ያካበቱ እውቀት ያላቸው ብለን የምንጠራቸው ማለት ነው። ስለዚህ ይህንንም ፍላጎት ለዚህ ዓላማም የተፈጠሩ ሰዎች አሉ። በተጨማሪ ደግሞ መንፈሳዊ ህይወታቸውን በተሞክሮ የሚያዳብሩ ወይም ደግሞ ከንጽሐ ስጋ አልፈው ንጽሐ ልቡና፣ ንጽሐ ነፍስ፣ ንጽሐ ልቡና ላይ ደርሰው መንፈሳዊ ህይወታቸውን ከቅዱሳን ጋር አንድ የሚያደርጉ ወይም ቅዱሳን ሆነው የሚገኙ ደግሞ አሉ። ሁሉም ቅዱሳን ሆነው እንዲሆኑ የተጠሩ ናቸው። ግን የምናገለግልበት
የምናገለግልበት አንዳንዱ ሰው የስጋዊ ጥያቄዎችን ለማሟላት የተፈጠረ ሰው አለ። አሁን ምህንድስና ቤተ መስራት ጸጋ ነው። ይሄ የስጋ ሰው መጠለያ ያስፈልገዋል፣ ለዛ የሚያስፈልገው ነገር መስራት ነው። ወይም እነዚህ ሳይንስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ የምንላቸው ነገሮች ሁሉ ለስጋ የሚያስፈልገውን ነገር የምናቅባቸው የምናጠናባቸው የእውቀት ዘርፎች ናቸው። ስለዚህ እዛ ላይ በጣም የጠለቀ እውቀት ያላቸው እዛ ላይ ቢሰሩ ደስ የሚላቸው የሚመቻቸው ወይንም ከሙያ አንፃር ብንወስደው ሃንዲ የምንላቸው ሰዎች አሉ። የእጅ ባለሙያ የሆኑ ሰዎች በቃ እነሱ መስራት ነው የሚፈልጉት፣ መገጣጠም ነው የሚፈልጉት፣ ወይንም የተበላሸውን መጠገን ላይ ነው የሚያተኩሩት። ይሄ ስጦታ ነው። ስለዚህ ይሄ የዚህ ጸጋ ያላቸውን ሰዎች ሌላ ነገር ውስጥ ብንከታቸው ይሰቃያሉ እነዚህ ሰዎች እና ይጎዳሉ። ሄደውም የሆነ የህይወት ስንቃር ውስጥ ይገቡና የመኖርን ትርጉም ነው የሚያጡት። ስለዚህ ለተፈጠሩበት ዓላማ ነው መዋል ያለባቸው። የስጋዊውን ዓለም በማሳካት ረገድ ላይ ለተፈጠሩ ሰዎች እዛ እሱን ነው እጅ ሆነው ከተፈጠሩ በቃ እንደ እጅ ነው መስራት ያለባቸው። እግር ከሆነ ደግሞ እግር ለመሄድ ነው የመሄድ ሮልን የሚጫወቱ ሰዎች ናቸው ያንን የሚወጡት። ራስ ሆኖ ደግሞ የተፈጠሩ ደግሞ ሰዎች አሉ። ራስ ሆኖ የተፈጠረውን ሰው እንደ እጅ ሁን ቢሉት አይሆንም። እንደ እጅ የተፈጠረውን ሰው ደግሞ ራሱን ቢሉት ደግሞ አይሆንም። እና ለዛ ዓላማ የተፈጠሩ ሰዎች አሉ ስጋዊውን ነገር ለማሳካት። እንደገናም ደግሞ የእውቀትን ዓለም ጥግ ድረስ ቧጠው አጥንተው ለማስተማር ለመምህርነት ደግሞ የሚጠሩም ደግሞ ሰዎች አሉ። ለእውቀት የተለዩ በጣም በስፋት በጥልቀት በሀገር ውስጥም ከውጭም ያለውን በመጽሐፍት የተጻፈውንም በስነ ፍጥረት ያለውንም እግዚአብሔርም ደግሞ በእምነት የሚገልጠውንም ሁሉ አምልተው ለማወቅ ለዚህ ደግሞ ጸጋ የተለዩ የተጠሩ ደግሞ ሰዎች አሉ። ከዛም አልፎ ደግሞ በቅድስና በእምነት ህይወታቸው በበረከት በጸሎታቸው በመንፈሳዊ ተጋድሎ ከቅዱሳን ጋር በሚኖር ህብረት ወይንም ደግሞ በመንፈሳዊ ሀብትና ጸጋ ደግሞ የበለጠ ገዝፈው በዛ ጥግ ድረስ የሚሄዱ አሉ። ሁሉም ግን እግዚአብሔር እንድናገለግልበት እኛን የፈጠረበት ወይንም የሰጠን ጸጋ ነው። አንዳችን ግን ምንድነው አሁን ለምሳሌ አሁን በቃ ልጆችን ብንጠይቃቸው ውጭ ገበያ ላይ ያለውን ሙያ ነው ማጥናት የሚፈልጉት። ስራ የሚገኝበትን ነገርን ነው መማር ማጥናት የሚፈልጉት። ግን ያ ሙያ በትክክል የነሱ ጸጋ ነው ወይ የሚለውን ላያውቁት ይችላል። ከገቡ በኋላ ግን ይሰለቻቸዋል ወይም ደስተኛ አይሆኑ። አንድ የሕክምና ባለሙያ ሲናገሩ ከማስተምራቸው የሕክምና ተማሪዎች ውስጥ አብዛኛዎቹ ውጤታቸው ብቁ ሆኖ ሕክምና ማጥናት የጀመሩ ናቸው። ከዛ ውስጥ 7 ቢሆኑ ነው ከ40 ምናምን ተማሪዎች ውስጥ በቃ ኢንተረስት ያላቸው። ሌሎቹ በሙሉ በቃ አባቴ ዶክተር እንድትሆን እፈልጋለሁ ስላለኝ ነው ዶክተር የሆንኩት እንጂ ፍላጎት የለኝም የሚሉ አሉ። እንግዲህ ሐኪም ሆነዋል፣ ግን በሕክምና ሙያው በጣም ደስተኛ ሆነው በሽተኛን በማከም በመራዳት በቃ ሌት ተቀን የዛን የህመምተኛውን ችግር ለመቅረፍ ህይወታቸው የተሰጠ ባለመሆኑ ምክንያት እንግዲህ የሕክምና ዶክተር ሆነው ደስተኛ ያልሆኑ ሰዎች አሉ ማለት ነው። ልክ እንደዚህ ሁሉ በተለያየ ሙያ ዘርፍ ላይ ሆነው ግን ህይወታቸው ያልተካተተ ትርጉም ያላገኙ የሚሰለቻቸው ወይንም ደግሞ ያለ ስጦታቸው ገብተው ስራውን ኢፌክቲቭሊ በስኬት ማከናወን ያቃታቸው እና ሳያውቁ ደግሞ ምናልባት ራሳቸውንም ማህበረሰቡንም እየበደሉ ያሉ ሰዎች በብዛት አሉ። በተለይ በእኛ ሀገር ላይ በብዛት አሉ። ስለዚህ እግዚአብሔር ይገባል በዚህ ህይወት ውስጥ ያደጅ የሚጠናው በዙሪያው በስርዓት አምልኮ እንደው አምላኬ ሆይ በፈጠርከኝ ጸጋ እንዳገለግልህ እኔን የጠራህበት እኔን የፈጠርክበትን ዓላማና ምክንያት እንዳውቅ አድርገኝ እያለ የሚጸልየው ደጅ የሚጠናውን ልጅ እግዚአብሔር በህይወቱ ገብቶ ከዛ በሱ መስሎት በቤተሰብም ተጽዕኖ በማህበረሰብም ተጽዕኖ መስሎት ገብቶ ከነበረ ህይወት ውስጥ አውጥቶ ህሊናው የሚያርፍበት ቢሰራ ደስ የሚሰኝበት ለቤተሰቡም ለማህበረሰቡም የሚጠቅምበት የእግዚአብሔርንም ደግሞ ክብር የሚገልጽበት ህይወት ውስጥ እንዲገባ ያደርገዋል። ስለዚህ በሁሉም ዘርፍ ነው ጥሪ ስንል እኛ መንፈሳዊ ጥሪ ብቻ አይደለም። መንፈሳዊነት ለሁሉም ነው። ያለ መንፈሳዊነት ስጋዊ ስራን መስራት ደስ አያሰኝም። ያለ መንፈሳዊነት አእምሮአዊ ዕውቀትም ራሱ ማረፊያ አያገኝም። በጣም በዚህ ጉዳይ ብዙ ነው እያነሳን ያለ ነው። ያለ መንፈሳዊነት ያለ እግዚአብሔር ስጋዊ ዕውቀትንም እንኳን በአግባቡ ተረድቶ ለተፈጠረበት ዓላማና
ግብ ማሳካት አይቻልም። ያለ እግዚአብሔር ደጋፊነትና ያለ እግዚአብሔርም ኃይልም ደግሞ ምንም ቢመረምሩ ምን ቢያጠኑ ምን የጠለቀ እውቀት የገዘፈ መረዳት ቢኖራቸው ይጠፉበታል እንጂ አይድኑበትም። ዛሬ በብዛት እንደምናየው እግዚአብሔርን ባለማወቅ የሚደረስበት እውቀት ሁሉ ለጥፋት ምክንያት ነው የሚሆነው። ስለዚህ ሁሉም ውስጥ የእግዚአብሔር ኃይል አለ። በተለየ መልክ ደግሞ በቃ በተባትቦ በጸሎት በምናኔ በመንፈሳዊ ተጋድሎ በየገዳማቱ በየአድባራቱ ደግሞ ተለይተው መንፈሳዊውን ዓለም ብቻ ላይ ያተኮሩ ደግሞ በዛ ጸጋ ላይ የተጠሩም ደግሞ ይኖራሉና በሁሉም ነው። እሺ እንግዲህ ስለዚህ ስለማንረዳው ነው እንጂ ይህ የእግዚአብሔር ጥሪ በዓለማዊም በመንፈሳዊም ሕይወታችን የሚመራን ወይም ደግሞ መክሊታችንን እንድናውቅ ለምሳሌ በዓለማዊው ዶክተሩን ወደ ዶክተር መምህሩን ወደ መምህርነት መክሊቱን አውቆ እንዲሰማራ የሚያደርገው ኃይል ነው ማለት ነው። ትልቅ ኃይል ነው። ልክ እኛ እንደ ወላጅ ልጃችን ልጅ ነው፣ ሕፃን ነው፣ የሆነ የሚያብረቀርቁ ነገሮች አይቶ መጫወት ይፈልጋል። አሁን ወይም እሳት አይቶ የእሳቱ ነበልባል ቢጫነቱ ያ መንቀልቀሉ ደስ ሊያሰኘው ይችላል፣ ወይንም የሚሄድበት መንገድ የለሰለሰ ይመስላል። እኛ ግን እንደ አዋቂ ያ መንገድ ሾክ እንዳለው ልናይ እንችላለን። እግሩን የሚወጋ ነገር እሳቱን ቢነካው ሊያቃጥለው እንደሚችል እናውቃለን። ስለዚህ መሀል ላይ እኛ ገብተን ሊሄድበት የሚገባውን መንገድ ማሳየት አለብን። ያ የኛ ጣልቃ ገብነት ነው እንግዲህ እግዚአብሔር በእኛ ሕይወት ውስጥ ጣልቃ ገብቶ መስሎን የምንሄድበትን መንገድ ከዛ አውጥቶ ልንሄድበት የሚገባውን መንገድ ሲያሳየን ማለት ነው እንግዲህ ተደረገልን የምንለው። እግዚአብሔር በዚህ ጊዜ በዚህ ሰዓት በዚህ ቦታ ጠርቶ ይህንና ይህን አድርጎ ላቀው የሚገባውን መንገድና ሕይወት አሳየኝ ይብለን። በቃ የሕይወት ዘመን ቅድም እንዳልነው ይሄ የሕይወት እጥፋት የምንለው የለም፣ የተርኒንግ ፖይንት የምንለው የሕይወት እጥፋታችንን የምናውቅበት ማለት ነው። ለረጅም ጊዜ መስሎን ስንከተለው የነበረው መንገድ ግን ልክ አለመሆኑን ተረድተን ላንመለስበት ወደ ትክክለኛ ሕይወት መስመር እጥፍ ያልንበት የሕይወት ተሞክሮ ማለት ነው። ይሄ ጥሪ የሚደርሳቸው በእውነት እግዚአብሔር የጎበኛቸው ያልተዋቸው እንደ አባትነቱ እንደ ልጅነታቸው ያሰባቸውና ወደ መንገዱ ወደ ቤቱ እየመራቸው ያሉ ሰዎች ናቸው። መጠራትም ነው መታደልም ነው። ዓለም ብዙ ነው የምታሳየን። የሚያማምሩ ነገሮች አሉ፣ ልብን የሚያቀልጡ ዓይንን የሚማርኩ እንድንሆናቸው እንድናገኛቸው የምንፈልጋቸው ልክ ልጅ ሁሉም ነገር ብርቅርቅ ያለው ነገር እንደሚያታልለው የተታለሉ መስሏቸው የጨበጡ እና እጃቸው የተቃጠለ መስሏቸው የሄዱ ግን ገደል የገቡ መስሏቸው ሲሰሩ የቆዩ ግን ራሳቸውንም ጎድተው ማህበረሰብንም ሰውንም የጎዱ ብዙ ሰዎች አሉ፣ ያለ ጸጋቸው የሄዱ ሰዎች። ስለዚህ በጸጋችን በተሰጠን ሀብት ውስጥ በተሰጠን መክሊት ውስጥ እንድንገኝ እግዚአብሔር እኛን ከተበላሸ መንገድ አውጥቶ ወደ ትክክለኛው መንገድ እንድንገባ ያደረገበት ሕይወት ተሞክሮ ነው የተደረገልን በሚለው ውስጥ የምናስበው። እሺ አባታችን፣ ይሄ እንግዲህ ትልቅ ሀሳብ ነው። እግዚአብሔር ጠርቷቸው መክሊታቸውን አሳውቋቸው ጸጋቸውን ተረድተው እንዲሰሩ ያደረጋቸው ከተለያየም ነገር የፈወሳቸው እነዚህ የተደረገላቸው ይባላል። በየቀን ውሏችንስ ጠዋት ስንነሳ ጀምሮ ለምሳሌ ውለን ስንገባ ስንሄድ ተጠብቀን መዋላችን መውጣት መግባታችን በዛ ሰዓት ተደረገልን የሚባል ነገር የለም ማለት። እነዚህ በትልልቅ ሀሳቦች ናቸው። መክሊትን የማወቅ ጉዳይ፣ ወደ ጸጋን የመረዳት ጉዳይ፣ ከህመም መዳን ጉዳይ፣ በብልዥ የመባረክ ጉዳይ። ሰው በብዛት የገዘፈውን ነው የተደረገልን የምንለው ማለት ነው። በሕይወታችን አግዝፈን የምናየውን ወይም አተነው የነበረውን ነገር ተመኝተነው የነበረውን ነገር ለረጅም ጊዜ ልክ ስናገኘው መረዳታችን ያንን አደረገልኝ እግዚአብሔር ብለን እንናገራለን ወይም እንመሰክራለን። ግን በየቀን ውሏችንስ እያንዳንዱ መደረግ አይባልም? እንዴት ነው? እውነት ነው።
ትልቁማ መደረግማ እኮ ወደኛ ውሃን አርግቶ የሰው መልክ ስሎ ከአባታችን አብራ ከእናታችን ማዕፀን ወጥተን ሰው ሆነን መገኘታችን በራሱ ይሄ ያው እንደ ምንድነው እንደ ኖርማል አድርገን ስለምንወስደው ነው እንጂ ትልቅ ድርጊት ነው፣ ትልቅ ነገር ነው። እግዚአብሔር እኛም በመልኩና በአርአያው ፈጥሮ ወደዚህ ዓለም ያመጣበት ግብር ማለት ነው። እሱን አሁን እንደ ምንድነው የፎር ግራንትድ የምንለው የለም፣ በቃ እንደ እንትን አድርገን ስለምንወስደው ነው እንጂ እንደዛ ነው። የኛ ቀረብ ብለን ስንመለከተው እኛ ልክ ስጋችንን እየተንከባከቡ ባሳደጉት ልክ መንፈሳዊ ማንነታችንን ደግሞ እየተንከባከቡ ስላላሳደጉት ስጋዊነቱ እየተጫነን በትምህርትም በኑሮም በማህበረሰባዊ አስተዋጽኦም ስጋና ስጋ ብቻ እያሰብን ነው የኖርነው። በስጋ ተወልደን ስጋዊ ነገር ሰርተን በቃ የስጋ ነገር ብቻ እያሰብን እዚህ ውስጥ ነው የኖርነው። እናነሳለን አሁን በዚህ በትምህርታችንም እንኳን አሁን ኤሌመንተሪ ሃይ ስኩል የተማርነውን ትምህርት ስንመለከተው አሁን ናቹራል ሳይንስ እና ሶሻል ሳይንስ ላይ ነው በቃ የሚያተኩረው። የስጋ ትምህርት ነው ማለት ነው። ስለ ተፈጥሯዊ ስጋዊ ማንነታችን የሚጠቅሙ የሚያስፈልጉ ዕውቀቶች ናቸው። እሱን ነው በቃ እየተማረን እየተጋተን ይኖርነውና በጥምቀት መንፈሳዊያን ሰዎች ሆነን ስላላደግንበት በተወለድነው መንፈሳዊ ማንነት ስላላደግን መንፈሳዊ ሆነን ስጋዊነቱ ተጭኖን ነው ያለው። ስለዚህ የእግዚአብሔርን ሥራ ከስነ ፍጥረቷ ከተወለድንበት ሰዓት ጀምሮ ጠዋት ተነስቶ ታምር እኮ ነው። አሁን ሰው ማታ ደክሞት ሰውነቱ ዝሎ ተኝቶ ጠዋት ደግሞ ኃይል፣ ጤና፣ ጉልበት ተሰምቶት ደግሞ ሲነቃ ይሄ እኮ በየቀኑ ሊመሰከር የሚገባ እኮ ተአምር ነው። በቃ እኛ እንደ ሰውነታችን ደከመን በቃ ከዛ ሰዓት ማለፍ አልቻልንም። ምን የፈለገ ቢሆን የሆነ ቦታ ላይ እንወድቃለን እንጂ መተኛታችን አይቀርም። ግን ያንን ሰውነታችንን እንደገና ሪፍሬሽ አድርጎ አስተካክሎ የደከመውን አጠንክሮ የሚወጣውን የሚተካውን አስተካክሎ ሌላ ደግሞ አዲስ ቀን አዲስ አይምሮ አዲስ አይን ፈጥሮልን ደግሞ ጠዋት እንነሳለን። ይሄ ራሱ በየጊዜው ሊመሰከር የሚገባው የእግዚአብሔር ድንቅ ስራ ነው እና ይሄኛው ተጫነንና የምናመሰግንበት የእግዚአብሔርን ስራ ድንቅ ስራ የምንመሰክርበት ሳይሆን ቀርቶ ነው እንጂ እውነት ነው። እኛ በእምነት ከተረዳነው ይልቅ ማህበረሰቡ የጫነብን ይበልጣል። ተወልደን በእምነት ያገኘናቸውን ነገሮች ተግባራዊ ከማድረግ ይልቅ ማህበረሰቡ እንደ ልማድ ይዟቸው እነዛ የገነገኑ ነገሮች እየተቀበልናቸው እነሱን እያስቀጠልን ነው እየሄድን ያለነው እንጂ ከእግዚአብሔር ጋር እኮ ስንኖር እያንዳንዷ ነገር መተንፈሳችን የተቃጠለ አየር አውጥተን ንጹህ አየር ደግሞ ወደ ውስጣችን ስበን መኖራችን የበላነው ከጉሮሯችን ወርዶ አንጀታችን ጋር ደርሶ ከሰውነት ጋር ተስማምቶ ቆመን መሄድ መቻላችን የሚገርም እኮ ነው። ይሄ መናገራችን ራሱ አሁን እንደው ድምጽ ራሱ እንዴት ነው የሚወጣው ብለን ብንል ምንም ልንናገር አንችልም። በቃ ግን እሱ በሰጠን ተፈጥሯዊ ሀብት ግን አንደበታችን ከሚላተመው ጋር ተላትሞ የሚናበበው ተናቦ ይሄው የሚሰማ ድምጽ መናገር እንችላለን። እነዚህን እያንዳንዷን ነገሮች ብንመለከት ድንቅ ነው የእግዚአብሔር ሥራ። ከኛ ተፈጥሯዊ ተነስተን ይሄ ጋዱ ዓለም ላይ ያለውን ስንመለከት ምንድነው የውህደታዊ ህይወት የምንለው የሰውነታችን ተዋህዶ የእሳትነት፣ የነፋስነት፣ የአፈርነት እና ደግሞ የውሃነት ባህሪ ተስማምተው አንዱ በአንዱ ላይ ሲያይል በቃ 40% 45% እኮ ከደረሰ ሙቀታችን እኮ በቃ ተዝለፍልፈን ነው የምንወርቀው። ግን ለክቶ ሙቀቱ ሰውነታችንን ስጋችንን እንዳያቀልጠው ውሃውም ደግሞ ሙሉ ለሙሉ እንዳይሸፍነው የውሃውን ልክ ሙቀቱን ከስጋ አፈር ጋራ እና ደግሞ በውስጡ ነፋስ እንዲኖር አድርጎ አስማምቶ ቆመን እንድንሄድ የሚያደርገን አምላካችን እግዚአብሔር ነው። ይሄ ድንቅ ልዩ ነገር ነው። ሁሌ መመስገንም ያለበት የጋዱ ዓለምም እንደዛው እና እያንዳንዷን ጥቃቅኗን ነገር እየለቀምን ከወሰድን ሰው ሆነን በመፈጠራችን እናደንቃለን፣ እናመሰግነዋለን።
በቃ የእግዚአብሔር መልኩን በራሳችን እናያለን እና ይሄ የእግዚአብሔርን ክብር ወርሶ እንዲያይ ደግሞ የምንመኝ እንሆናለን እና አሁን እንደው በተለመደው የማህበረሰቡ አሁን ታሞ የነበረው እግዚአብሔር ከደዌ ሲፈውሰው ወይ የሆነ የህይወት አጋጣሚ ውስጥ ገብቶ ከዛ አረንቋ ውስጥ እግዚአብሔር በታምር ሲያወጣው በቃ ድንገታዊ የሆኑ ነገሮች እንደው ኤክሰፕሽናል በሆነ መንገድ ሲፈጸሙ አይተን እግዚአብሔር ጎበኛው ወይንም አደረገለት ወይንም አደረገልኝ ይላል እንጂ በቃ ከተፈጠርንበት ጀምሮ ሁሉ ከውሃ መወለድ ምን ማለት ነው? ህልውናዊ ማንነት ነው። ትኩረት ስላልሰጠነው በደንብ በሚገባው ልክ ስላልተረዳነው ነው እንጂ ከእናት ማህፀን እንደወጣ ነው በምጥ እንደተወለድነው ሁሉ ከመንፈስ ቅዱስ ደግሞ አብራክ እንወለዳለን በጥምቀት የእግዚአብሔር ልጆች እንሆናለን። ይሄ በጣም ድንቅ የሆነ ታምር ነው። ቅዱስ ሥጋውን ክቡር ደሙን በልተን ክርስቶስ በእኛ ውስጥ ይኖራል፣ እኛ በሱ ውስጥ እንኖራለን። ይሄ ድንቅ ታምር ነው። ሥጋውያን ሆነን ሰማያዊ ሆኖ መገኘት፣ በምድር እየኖሩ ሰማያዊ ማንነትን እውን ማድረግ፣ እነዚህ ነገሮች ሁሉ ስንመለከታቸው እጅግ በጣም የገዘፈ ሁሌ ልናመሰግን የምንችልበት ሀብት ስጦታ ነው አምላካችን ያደረገልን። ያው ሰው በለመደው ቋንቋ እናንሳ ከሚል ነው እንጂ። ስለዚህ ስለማንረዳው ወይም ደግሞ ዓለሙ ሸፍኖን ነው እንጂ አፈጣጠራችን ጀምሮ በእያንዳንዱ ነገር ከተዋቀርንበት እያንዳንዱ ሁኔታችን ጠቅላላ የሚያስመሰግን ነው ማለት ነው። እውነት ነው። ለዚህ ነው ሁሌ እንድናመሰግነው ስሙን እንድንጠራ ጠዋትም ማታም እያመለክነው መኖር የሱን ስም እየጠራን መኖር ክብራችን ነው፣ ህይወታችን ነው፣ ማንነታችን ነው የምንለው። የምናመልከው ቤተክርስቲያን ስላዘዘች ስርዓት ስለሰራች አይደለም። እያመለኩት መኖር ህይወታችን ነው። የፈጠረንን አምላክ ሕፃን ልጅ ከመኝታው ተነስቶ ባባ እያለ አባቱ እቅፍ ጋር ሄዶ ደረቱ ላይ እንደሚተኛው ወይንም በቅፉ እንደሚሞቀው እኛም ዋልያ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች አይደለም ያለው ዳዊት። ስለዚህ እኛም በተፈጥሯችን በእግዚአብሔር እቅፍ ውስጥ ሆኖ መገኘት ተፈጥሯዊ ሙቀታችን ነው። ከዛ ልክ ሕፃን ከእናቱ እቅፍ ሲያወጡት እኮ ጥሩ ፎጣ ላይ እኮ ሊያስቀምጡት ይችላሉ። የሆነ ባዕድ ሰው ግን አይመቸውም። ምንም ቢንከባከቡት ወተት ቢሰጡት ሁሉ እንደ እናቱ አይሆንለትም። ግን እናቱ እቅፍ ላይ ሆኖ ጡቷን እየጠባ አይኗን እያየ ግን እግሩ እየተወራጨ ደስ ሐሴት ነው የሚያደርገው። ለምን? የተገኘበት ተፈጥሯዊ ማንነቱ ስለሆነ። ስለዚህም እኛም ተመልሰን በእግዚአብሔር እቅፍ ውስጥ መኖር ተፈጥሯዊ መልካችን ነው። እያመለክነው መኖር ማንነታችን ነው። ምንድነው? ስለታዘዝን አይደለም፣ ወይንም የሆነ የግዴታ ነገር አይደለም። የእግዚአብሔር ፈጣሪነትን ካወቅን፣ የእኛን ፍጡርነት ካወቅን፣ ፍጡር ከፈጣሪው ጋር ተስማምቶ መኖር ተፈጥሯዊ ባህሪ ነው። ስለዚህ ይህንን አውቆ እያንዳንዱ የሰው ልጅ ግሩምና ድንቅ አድርገህ ፈጥረኸኛል እናመሰግንሃለሁ አይደለም ያለ? ግሩምና ድንቅ እያንዳንዱን እየበተንን እየተነተንን ብንመለከተው እየተደነቅን ነው፣ እየገረመን ነው። እንደ ኖርማል አድርገን ስለወሰድነው ነው እንጂ በሁለት እግራችን የሚሄዳችን ነገር፣ ከሰው ጋር ተግባብቶ ተነጋግሮ የሚሄድ ነገር ሁሉም ግሩም ነው፣ ድንቅ ነው። ስለዚህ እያመለክነው መኖር የማንነታችን መልክ ነው። ስለዚህ ብዙ ጊዜ እንግዲህ ሰዎች አልተደረገልኝም፣ እግዚአብሔር ረስቶኛል፣ እኔን አያደርግልኝም ይላሉ። ይህንን ካለመረዳት ነው ማለት ነው እንጂ እግዚአብሔር በዚህ መረዳት ከተፈጥሯችን ገና ከእናታችን ማህፀን እያለን ራሱ የሚጠብቀን ከዛም ከወጣን በኋላ ከስንፋሱ ተጋርተን ባህሪያቶቻችንን አስማምቶ የሚያኖረን ስንወጣ ስንገባ የሚጠብቀን በእያንዳንዱ ነገራችን እሱ ካላደረገልን እግዚአብሔር ካልጠበቀን በየመንገዱ ወርቀን የምንቀር ነን። ምንም በራሳችን እጃችንን አንስተን ማንሄድ፣ ሙቀታችን ከበዛ ተዝለፍልፈን የምንወርቅ፣ ባህሪያችን ካልተጣጣሙ በሰላም በጤና የማንቆይ ከሆነ ለምንድን ነው ታዲያ የሰው ልጅ አልተደረገልኝም፣ እግዚአብሔር ረስቶኛል፣ እኔንማ እንደዚህ እነከሌ እንደዚህ ያደረገላቸው ለእኔ እንደዚህ ቀረበኝ እንላለን። እና ይህ ያለመረዳታችን ነው። እኛ ቅድም እንዳልኩት ነው። በቃ እኛ በተወለድንበት መንፈሳዊ ማንነት ልክ አላደግንም።
ስጋችንን ለማሳደግ እናት አባቶቻችን ከሕፃንነት ጀምሮ ወተት እያጠቡ ፍትፍት እያደረጉ ዳቦ እያጎረሱ ስናድግም እንደ እድገታችን መጠን እየተንከባከቡ አሳድገውናል። በአካል አድገናል። በአእምሮም በትምህርት በአግባቡ ትክክለኛውን ጤናማውን እውቀት ራሱ ምን ያህል ተምረናል እንግዲህ እግዚአብሔር ይወቀው። ግን አሉ ክፍተቶች፣ የተበላሹ ትምህርቶች እየሰማንም ነው ያደግነው። ፎርማሊ በቃ በትምህርት ስርዓት በማስተማሪያ መጽሐፍ አስተማሪ ቆሞ እየነገረን ዝንጀሮ ናችሁ እያለን ተምረናል። እንግዲህ ከዚህ የበለጠ የተበላሸ ትምህርት የለም። በእግዚአብሔር መልክና አርአያ መፈጠራችንን አስክደውን አስጥለውን ማለት ነው። ይህን የመሰሉ ብዙ ነገሮች አሉ። አሁንም አንዳንድ መማሪያ ደብተሮች ስንመለከት የልጆች ከአደንዛዥ ዕፅ ጋራ ከሱስ ጋራ ኖርማላይዝ የተደረጉ ነገሮች አሉ። አዚፍ እነዛን ነገሮች እያደረጉ መገኘት የሰውነት ነፃነት መብት እንደሆነ አድርገው የተቀመጡ እነዚህ ሁሉ ብልሹ የሆኑ ትምህርቶች ናቸው። ስለዚህ በአግባቡም ራሱ ምን ያህል ልናቅ የሚገባውን እያወቅን አድገናል ጥያቄ ነው። ከሁሉ በላይ ደግሞ መንፈሳዊ ሆነን ተወልደን በመንፈሳዊ ማንነት ደግሞ በዛው ልክ አላደግንም። ስለዚህ ከእግዚአብሔር ከመወለድ በላይ ምን አንድ ንጉስ አሁን የሀገር ንጉስ ነው ልበልሽና አባትሽ ነው ቢሉሽ ምንድነው የሚሰማሽ? በቃ ስለዚህ መንግስቱ የኔ ነው፣ ርስቱ የኔ ነው፣ ከአባቴ ጋር ነው የምኖረው እንደዛ ነው የሚሰማሽ። ግን እንደሱ እየተነገረሽ ካላደግሽ ግን የአባትሽ ንጉስነትና ቤተ መንግስት ላንቺ ሩቅ ነው የሚሆነውና እዛው መንደር ውስጥ ወይ የሆነ መንገድ ላይ ወርቀሽ ልትገኝ ትችያለሽ። የእግዚአብሔር ልጅ ነህ አለችን እኮ በቃ ቤተክርስቲያን። ሰማይና ምድርን የፈጠረ የሚታየውን የማይታየውን ሁሉ የሚመግብ ሁሉን ማድረግ የሚችል አምላክ ካህሌ ሁሉ የሆነ አምላክ አባትሽ ነው ብላ ቤተክርስቲያን ከውሃና ከመንፈስ ቅዱስ ጥምቀት ስርዓት ፈጽማ የእግዚአብሔር ልጆች እንደዛ እኮ ነው አይደለም? ቅዱስ ዮሐንስ እኮ ያለ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣን ነው፣ ኃይል ነው። በቃ ይሄ እንደዚህ የሆነን ልጅን ከዚህ በኋላ በቃ ከአባቱ ጋር በመሆን ሊያገኝ የሚገባውን ነገር ፕሪቪሌጅድ ሆኖ ማግኘት ሲገባው እንደገና እንደ ድሃ ልጅ እንደ ምስኪን ወላጅ እንደሌለው ጎዳና እንደወደቀ ሆኖ የሚያላዝን ስላልገባው ነው። እግዚአብሔር ተወኝ። እንዴት ነው እግዚአብሔር የሚተው ይላል አይደለም? ኢሳይያስ ላይ 60 ምዕራፍ 60 ላይ 61 ላይ ይመስለኛል። በእውኑ እግዚአብሔር እናት ልጇን እስከምትረሳ ድረስ እግዚአብሔር ልጆቹን እስራኤልን ይረሳልን? በእጄ መዳፍ ቀርጬሻለሁና ቅጽሮችሽም በፊቴ ዘወትር አሉና። በእግዚአብሔር እጅ ውስጥ ነው ያለን። ሁሉ ጊዜ ነው እግዚአብሔር የሚያየን። ልክ አባት እናት የልጃቸውን አይን እያዩ ነው እኮ የሚያድጉት። ትንሽ ቢወድቅ እግሩ ይሰበራል፣ ሰውነቱ ይጎዳል ብለው ስለሚያስቡ አይናቸውን ከልጃቸው ሳይነቅሉ ነው የሚያሳድጉት። ልክ እንደዛ ነን እኛ። እግዚአብሔር አይኑን ከኛ ሳያነሳ የሚጠብቀን በፊቱ የተገለጥን ነንና ይሄ ስጋዊው ዓለም ግን ስጋዊው ትምህርት ግን እየተሰከሰቀ እሱን ብቻ እየሰማን ያደግነው እሱ ነው። በውስጥም በውጭም በፎርማል በሆነው መንገድም ኢንፎርማል በሆነው መንገድም እንደ ቤተሰብም እንደ ኢኮኖሚም እንደ ስርዓተ መንግስትም እንደ ማህበራዊ መስተጋብርም እንደ ስልጣኔም ተብሎ ተወስዶ ስንጋት የኖርነው ስጋዊነት ብቻ ስለሆነ ያ መንፈሳዊ ማንነትን ስላላሳደግነው የቤታችን እንግዳ እንሆናለን። የእግዚአብሔር ልጆች ሆነን እግዚአብሔር እንደማያውቀን ወይንም እንደተወን ይሰማናል። ልክ ያ የጠፋው ልጅ ታስታውሺ ከሆነ ጠፍቶ የነበረው ልጅ ተመለሰ። በቤቱ ያለው ልጅ ግን ምንድነው ያለው? እኔ እስከዛሬ በቤትህ አንተ ጋር እየኖርኩኝ እየታዘዝኩ እየሰራሁ ለኔ አንድም ቀን እንኳን የረባውን እንኳን አላረድክልኝም እንኳን የሰባውን ፍሪዳ ቀርቶ ሲል አንተማ እኮ ልጄ ነህ እኮ ነው ያለው። የኔ የሆነ ሁሉ እኮ ያንተ ነው ያለው። እየሹ በቤቱ እየኖረ ከአባቱ ጋር እየኖረ እንደ ባዕድ የሚሰማው ልጅነት ያልተሰማው ማለት ነው። የጠፋው ልጅ እኮ እሱ ነው። እና እንዲህ አይነት መተላለፎች ተፈጥረዋል እኛ ጋር እና ለቤታችን እንግዳ እየሆንን ከእግዚአብሔር
አይን የጎደልን የተወን የማያስበን የራስ ፀጉራችሁ እንኳን የተቆጠረ ነው ብሏል። እንኳን እኛ ቆጥረን የማናውቀው በእኛ ጭንቅላት ላይ ሆኖ እኛ የማናውቀውን የፀጉር ቁጥራችንን እግዚአብሔር ያውቀዋል። እና ያለማመን በእግዚአብሔር ልጅነት ልክ አለማደግ በእግዚአብሔር ጸጋ የመኖርን ህይወትን ጣዕም እየቀመሱ ማደግ አለመቻል የፈጠረው ያመለካከት ጉድለት የእምነት ጉድለት ነው እንጂ መፈጠራችን በራሱ የምናደንቅበት የምናመሰግንበት ነው። እውነት ነው። የእግዚአብሔር ልጆች ሆነን የምናጣው ነገር የለም። ስለዚህ ማንም በምድር ላይ የማይደረግለት የለም። ምክንያቱም የእግዚአብሔር ልጅ መባል ከምንም በላይ ይበልጣል። ከዛ በኋላ ለአባቱ ልጅ የሆነ የአባቱ የሆነ ሁሉ ሙሉ ነገር የሱ ነው። በቃ ሀብት ከሆነ ይወርሳል፣ ጤና ከሆነ ይወርሳል፣ እውቀት ከሆነ ይወርሳል። የአባቱ የሱ ነው ማለት ነው። ይህንን መረዳት ስላጣን የእግዚአብሔር ልጅ ነን ወይም ብለን ትክክል እምነት ማመን ማለት ነው። ከልብ እኔ እግዚአብሔር ነኝ፣ የእግዚአብሔር የሆነ ሁሉ በምድርም በሰማይ የኔ ነው። መላእክትም ቢሆኑ ለኔ ናቸው። ፍጥረታትም በሙሉ ያው ለአዳም አይደለ ሁሉ ነገር ተዘጋጅቶ መጀመሪያ እግዚአብሔር አዘጋጅቶ ነው አዳም አባታችንን የፈጠረው አይደለ? እኛ የአዳም ልጆች ከአዳም የተገኘን ለአዳም የተሰጠው በሙሉ ለኛም የተሰጠ ነው። ስለዚህ ምንም የሚጎልብን ምንም የማይደረግልን ወይም ያልተደረገልን የለም። አልተደረገልኝም ሳይሆን ቀድሞ ተደርጎ ነው እኛ የተፈጠርነው እንጂ ከተፈጠርን በኋላ አይደለም ይደረግልኛል ወይም አልተደረገልኝም ብለን እንድናማረር ሆነን አልተፈጠርንም። ሁሉ ነገር ተደርጎልን ተዘጋጅቶልን ነው ወደዚህ የመጣ ነው። ልጅነትን ሁሉ ይዘን የንጉስ ልጆች ሆነን የትልቁ ንጉስ ልጆች ሆነን ማለት ነው። ስለዚህ ያንን አለመረዳታችን ነው እንግዲህ ክርስቶስ እውነት ነው አሁን ዓለምን ከማዳኑ በፊት በመርገም ነበር። መጽደቅ ብንፈልግም የማንችል ነበር። የእግዚአብሔር ልጅ መሆን ብንፈልግም የአዳምና የሔዋን ትእዛዝ ማፍረስ ዕዳ በደል ጸጋ መገፈፍ ለኛም ተርፎ ከመመኘት አልፈን መሆን የማንችል ነበር። ልክ ቅዱስ ጳውሎስ እንደተናገረው ክፉን ትቼ መልካሙን ማድረግ እፈልጋለሁ እያለ የሚጠላውን ክፉን ማራቅ አቅቶት የሚፈልገውን በጎ ማድረግም አቅቶት የሚጠላውን ክፉ ነገር ያደርግ ነበር። ምንኛ ደካማ ነኝ። ይሄ በቃ የመሰበር የመውደቅ መገለጫው አንዱ ይሄ ነው። ብንፈልግም አንችልም ነበር። መቼ? አምላክ ሰው ከመሆኑ በፊት። ምክንያቱም ሁላችንም በመርገም በፍዳ ስለተያዘ መጽደቅ እንፈልጋለን ግን አንችልም። የእግዚአብሔር ልጅ መሆን እንፈልጋለን ግን አንችልም። በቃ የእግዚአብሔር ክብር ጸጋውን ከሰው ልጅ የገፈፈበት የገነት ደጅ የተዘጋበት ሁሉ የወደቀበት የእግዚአብሔርን ክብር ያጣበት ዘመን ስለሆነ ዘመነ ፍዳም አይደለም እንል ዘመነ ኩነኔ ነው የምንለው። አሁን ግን ያ እኛ የማንችለውን ነገርን አምላካችን አምላክ ሰው ሆኖ የእግዚአብሔር ልጅ የድንግል ማርያም ልጅ ሆኖ ከሰው ተወልዶ ያንን የመርገም ቋጥኝ ከላያችን ላይ ያነሳል እና እንደገና በመከራ በመስቀል ምጥ ወለደን። እንደገና በመከራ እንደገና ወለደን ለእግዚአብሔር ልጆች እንድንሆን እርሱ የእግዚአብሔር ልጅነቱን አስመስክሮ በጥምቀት እኛም በጥምቀት ደግሞ የእግዚአብሔር ልጆች መሆን የምንችልበትን ሀብት ኃይል ስልጣን ሰጠን። ይሄ ተፈጸመልን። ይሄ ባይፈጸምልን ኖሮ እግዚአብሔር ተወን ትቶናል እያሉ የሚጮሁ ነበር። አሁን ግን እግዚአብሔር በልጁ ጎብኝቶናል። ያንን እኛ በአቅማችን ልናነሳ የማንችለውን ክፋትን ሁሉ መርገምን ሁሉ አንስቶ ጽድቅን አልብሶናል። እሱን ራሱ ስሙን ሰጥቶናል። እንደ ደግ አባት ክርስቶስ ተብሎ እኛን ክርስቲያን አድርጎናል። የእሱን ስጋ ቆርሶ የእሱን ደም አፍሶ ስጋውን በልተን ደሙን ጠጥተን እሱን እንድንሆን አድርጎናል። አሁን እያንዳንዱ ክርስቲያን ክርስቶስ ነው። ክርስቲያን ማለት ክርስቶስ ነው። ክርስቶሳውያን ማለት ክርስቲያኖች ማለት ክርስቶሳውያን ማለት ነው። እና እያንዳንዳችን እንደ ክርስቶስ እኮ ነው ያለነው። ግን ያ ክርስቶሳዊ ማንነታችንን አንድ አናቀውም፣ ሁለት እንድናቀው ሆነን በደንብ አላደገም እና በክርስቶሳዊ ማንነት ልንገለጥ
ባለመቻላችን ምክንያት አንዳንዴ እንደው ምናልባት ያሳዝነኛል ልበል ክርስቶስ የከፈለልን ዋጋ ግን አልተገናኘንም። በቃ ተላልፈናል። እንዴት እንደሆነ አላውቅም፣ እንዴት እንደምገልጸው። በከፈለልን ዋጋና እሱ እኛን እንደገና በፈጠረበት ነገረ ስጋዌ ዳግም ፍጥረት ነው፣ ዳግም ልደት ነው፣ ዳግም የህልውና መታደስ ነው። የፍጥረት እንደገና ወደ ቀደመው ክብሩ የመመለስ ነገር ነው የተፈጠረው። ይሄ ታደለን። በቃ ክርስትና ልዩ የሚያደርገው ይሄ ነው። ሌሎች ሃይማኖቶች ውስጥ ሁሉ ልናገኝ የማንችለው የትኛውም ሃይማኖት ውስጥ ብንገባ ሁሉ ምድራዊ ነገር ላይ ነው ያሉት። እዛው ሃይማኖት የሚመስል ስጋዊ ዓለም ውስጥ ነው ያሉት። ክርስትና ጋር ስንመጣ ግን ስጋ ሞቶ መንፈስ የገዘፈበት ምድራዊነት በሰማያዊነት ክብር በምልአት እውን የሆነበት እምነት፣ ሰማይና ምድር የታረቀበት፣ ስጋና መንፈስ የተዋሃዱበት፣ እርስ በርስ ይቀዋወማሉ አይደለም ያለው ቅዱስ ጳውሎስ። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ሁለቱ የታረቁበት የተስማሙበት ሪያሊቲ ነው። በጣም የገዘፈ ሰፊ፣ በጣም ትልቅ የአኗኗር ማንነት ውስጥ ነው የገባው። ክርስትናን በክርስትና ልክ አባቶቻችን ባስተማሩት ክርስቶስ በማስተማርም በሕማም በመከራ መስቀል በመቀበልም በመሰቀልም በፈጸመው ልክ ስላልገባን እኛ አሁንም ስለምንበላው ነው የምናስበው፣ ስለምንጠጣው ነው የምናስበው። የምንፈልገው ነገር ሲደረግልን እግዚአብሔር አለ። የውጭ ቪዛ ጥያቄያችን ሲሳካልን እግዚአብሔር አለ። ቪዛ ስንከለከል እግዚአብሔር የለም። ኑሯችን ሲሳካ እግዚአብሔር አለ። እመቤታችን ታማልዳለች፣ ቅዱሳን አሉ። ያ ስናጣ ደግሞ በቃ ከቤተ ክርስቲያን ፊታችንን አዙረን የምንሄድ በስጋ ልክ ነው ክርስትናን የተረዳ ነው። ወይም ለስጋ በሚደረግልንና በምናጣው ነገር ልክ ነው እየተረጎምን ያየ ነው። ይህ እንደሚያስፈልገን አምላካችን ያውቃል። ግን ምንድን ያላቸው ደቀ መዛሙርቱ? ለሚጠፋ መብል አትስሩ። ያስፈልገናል። ወፎችም ራሱ አይዘሩም አያጭዱም፣ ይመግባቸዋል። የምድር አበቦች ደግሞ አይሰፉም አይጠልፉም፣ ግን ደምቀው ይታያሉ። እናንተ ከነሱ አትበልጡም? ምን እና የእምነት መጉደል አምላካችን ያደረገልንን የማዳንን ሥራ አለመረዳት፣ ሁሉን ነገር በስጋዊ መነጽር መመልከት፣ ይሄ ነው እኛን የጎዳን እንጂ ተጠምቀን ቅዱስ ሥጋውን ክቡር ደሙን የተካፈልን ሆነን መገኘታችን በቃ ሁሉንም ነገር የተዘጋውን ሁሉ ከፈተው። የንጉሥ ልጆች በመሆናችን የወደድነውን የፈቀድነውን ነገር ሁሉ ማድረግ የምንችልበት ኃይልና አቅም ስልጣን ያገኘንበት እውነታ ነው እና ያ ነው እንጂ እውነት ነው። በእያንዳንዷ ነገር የምናመሰግንን የተለየ ነገር እስከሚደረግልን ድረስ መጠበቅ የለብንም። ሲጀመር የተፈጠርንበትንም ዓላማ ስለምናውቅ ከመንገድም አንወጣም፣ አንባዝንም፣ ከመስመርም አንወጣም። ስንዳክር የሆነ ጨለማ ውስጥም ስንኳትን አንገኝም። ገና ከልጅነታችን ጀምሮ ሁሉ መሄድ ያለብንን መንገድ አውቀን ስለምንሄድ በቃ ከሕፃንነት ጀምሮ እያመለከ የሚኖር ሰው ነው እንሆን የነበር ነው። ግን ወጣን ከመንገድ እና ባዘትን። እዛ ጀንግል ውስጥ ጫካ ውስጥ ዝም ብለን እየዳከርን ሳለን ነው ከዛ ውስጥ እንግዲህ አውጥቶ ወደ መንገድ ወደ ብርሃናዊው መንገድ ሲያመጣን ተደረገልን የምንለው እንጂ መፈጠራችን መዳናችን በመልኩና ባህሪያው መፈጠራችን ኋላም ደግሞ በጥምቀት ልጅነት አግኝተን ክብረ ጸጋውን ማግኘታችን ይሄን ማወቃችንና በዚህ ህይወት ውስጥ ብቻ ራሱ መኖራችን ለኛ ትልቅ ክብር ነው፣ ትልቅ ህይወት ነው። ስለዚህ የተከፈለልን ዋጋ ትልቅ ነው። ያንን አለመረዳታችን ነው እንጂ የተከፈለልን ይበልጣል። ይሄ የምናየው ጥቃቅኑ ነገር ሁሉ ተደረገልኝ ሆነልኝ የምንለው ሁሉ ዳረጎት ነው፣ ትርፍ ነው እና በምድር ላይ ያልተደረገለት ዋጋ ያልተከፈለለት የለም። ክርስቶስ ዋጋ ከፍሎለታል። ስለዚህ ሁላችንም ተደርጎልን የምንኖር
ነን ማለት ነው። እውነት ነው። ይህን መረዳት ግን እንዴት እናምጣው? አሁን ባለመረዳታችን ነው በቃ እየባዘንን ያለ ነው እና ባለማወቃችን ነው። እንዴት እናምጣው? እንዴት ነው እንግዲህ እንዲህ ስለምንኖር ነው አልተደረገልኝም እያለን በምድራዊ ነገሮች መዘነን ከአምላካችን ጋር የምንጣለው ከቤቱ የምንሸሸው እግዚአብሔር ይወደኛል አይወደኝም ሚዛን ላይ የምንገባው እና የሚያሳዝን ህይወት ጎስቋላ ህይወት የምንመራው እና እንዴት እንረዳው? ይሄ የተደረገልን ተደርጎልን እንደምንኖር ዋጋ እንደተከፈለልን እንዴት ነው መረዳት የምንችለው? ያው እንግዲህ ማስተማር ነው። በእውነት ትልቅ መተላለፍ ነው። የተደረገልን እጅግ የገዘፈ ነገር ሆኖ ማየት ባለመቻላችን ምክንያት እዛው ስንደነቋቁር ስንገዳገድ ስንምታታ ነው የምንገኘውና ያው ባለመስማታችን ባለመማራችን እና ደግሞ የሰማነውን ደግሞ ተግባራዊ ያደረግን በየጥቂቱ በቅድስና ማደግ ባለመቻላችን እኛ ስናስተምር እኛም የጸደቅን ይመስለናል። ምዕመናኑም ወንጌል ሲሰሙና ሲማሩም ደግሞ በቃ ሄዳኑ የጸደቁ ይመስላቸዋል። ይሄ ግን የእውቀት ሽግግር ነው። ያላወቁትን ነው እንዲያውቁ ያደረግነው። እኔም ካስተማርኩ ምዕመናንም ከሰሙ ግን እኔም ስላስተማርኩ አልጸድቅም፣ እነሱም ስለሰሙ አይጸድቁም። እኔም ያስተማርኩትን መኖር ሲጀምር ነው፣ እነሱም የተማሩትን መኖር ሲጀምሩ ነው በየጥቂቱ ደግሞ ለጽድቅ ማደግ ወይንም ደግሞ በእግዚአብሔር ልጅነት መልክ እየተገኙ እውን እያደረጉ መምጣት የሚቻለው። እሱን ተግባራዊ ማድረግ ስላልቻልን ነው ሁሌ እናነሳለን። የምናምነው የምንለው ነገር አለ፣ የምናመልከው የምንለው ነገር አለ፣ የምንኖረው የምንለው ነገር አለ። የምናምነውን አባቶቻችን በደንብ አድርገው ሰርተውልናል። በእምነት ትምህርት፣ በሃይማኖት ትምህርት፣ በስርዓት አምልኮ አባቶቻችን አሁን ቅዱስ ያሬድ በረከቱ ይድረሰን የስርዓት አምልኮ ቤት ናት ኦርቶዶክስ። በደንብ አድርጋ የምታመሰግን የምታመልክ ቤተክርስቲያን ናት። የምንኖረው የሚለው ላይ ግን ክፍተት አለ። እንደምናመልከው አይደለም የምንኖረው፣ ወይንም እንደምናምነው አይደለም እየኖርን ያለነው። ስለዚህ ትልቁ ችግራችን የምናምነውን በግላዊ ህይወታችን፣ በቤተሰባዊ ህይወታችን፣ በማህበራዊ ግንኙነታችን፣ በስራ መስክ ኃላፊነታችን፣ እንደ ሀገር ባለው እንደ ዓለም ዜጋ በእያንዳንዷ ህይወት ውስጥ ተርጉመን መኖር ስላልቻልን እናውቃለን፣ ግን ባወቅነው ልክ የምንገኝ መሆን አልቻልንም። ተምረናል፣ ግን አሁንም ከመደነጋገር አሁንም ግራ ከመጋባት ወይንም ከመባዘን አልወጣንም። ምናልባት በፊት ያላዋቂ የሚባዝን ሰው ነበርን። አሁን ደግሞ እያወቅን የምንባዝን ማለት ነው። ገብቶን ግን እውን ባለማድረጋችን እየዳከርን እየገባን እየወጣን ያለን መሆናችንን ነው የሚያሳየውና ክርስትና ደግሞ ዕውቀት አይደለም። ክርስትና ድርጊት ነው። ክርስትና ህይወት ነው። የምንሰማው ልክ እንደ አንድ የፖለቲካ አይዲዮሎጂ ወይንም የፍልስፍና መላምት እንደ አእምሮ ግንዛቤ የምንረዳው ሳይሆን የምንኖረው ነው። እውነት እኛ ጋር አካላዊ ነው፣ የሚሳተፉት ነው፣ ሱታፌ ነው። ክርስቶስ እውነት ነኝ እኔ እውነት ነኝ አለ። በቃ እኔ እውነት ነኝ፣ አካላዊ እውነት ነው። የምንበላው እውነት ነው። በአእምሮአችን የምንረዳው የአእምሮ ግንዛቤ ሳይሆን እንደ ዕውቀት የምንረዳው ሳይሆን የምንሳተፈው ነው። ስለዚህ ወንጌል ሲገባ ወይንም ለእውነት መኖር አለብን ስንል መረዳታችን ላይ ሳይሆን ማተኮር ያለብን የተረዳነውን መኖር ላይ ስንጀምር ነው። ጽድቅን አውቀን ጽድቅን ተግባራዊ ማድረግ ስንጀምር ደግሞ ጻድቅ እንሆናለን። ስለዚህ እኛ በጽድቅ ማደግ ስላልቻልን ነው አዲስ የሆነብን እንጂ ይህንን ነው ቤተክርስቲያን የምትፈጽመው። ከሰባቱ ምስጢራት ሁሉ ይህንን የተጠመቀውን ልጅ ለመጠበቅ እና ደግሞ በሚያድግበት ልክ እንዲያድግ የሚያስችሉ ምስጢራት ናቸው። ካህናት በቤተ መቅደስ የሚፈጽሙት አገልግሎት ይሄ ነው። የምንጠበቅበት፣ የምንጠለልበት፣ የምንድንበት የእምነት ህይወት ማለት ነው። እንደዛ ነው ለእኔ የሚታይ። እሺ አባታችን ጥሩ ነው፣ እናመሰግናለን። የተረዳ ሰውስ የተረዳ መደረጉን የተረዳ ደግሞ ይኖራል። በደንብ በጥልቅ የገባው የተረዳ ይኖራል። ያስ ምን ማድረግ አለበት? ይሄማ በቃ እኮ እየኖረ ነው አሁን ለሌሎች አርአያ ከመሆን አንፃር። እውነት ነው። እንደዚህ የተደረገላቸው ሰዎች አሁን ምናልባት እንግዲህ
የዚህም መርሃ ግብር ያስፈለገበቱ እንግዲህ ክርስትና በህይወት ተሞክሮ እውን የሚደረግ ነገር ነው። አብነቶች ያስፈልጉናል። የምናያቸው ሰዎች ያስፈልጉናል። ለአትናቴዎስ ቅድስና አቡነ እንጦንስ ነበሩ። እሳቸውን እያየ ነው 3 ዓመት አብሯቸው ኖሯል። የህይወት ታሪካቸውንም ወይንም ገድላቸውንም የጻፈልን ቅዱስ አትናቴዎስ ነው። ከቅዱሳን ጋራ ስንኖር ነው ቅድስናን የምናውቀው። ወይንም እግዚአብሔር ያደረገላቸውን ሰዎች ስናቅ ነው እኛም ደግሞ የተደረገልንም ነገር ካለ ለማስታወስ ብለን ለመንቃት ወይንም ደግሞ እግዚአብሔር እንዲጠራን ከገባንበት ህይወት እንዲያወጣንና በሱ መንገድ እንዲመራን እነዚህን እግዚአብሔር የጎበኛቸውን ሰዎች ስንመለከት የነሱን መንገድ እኛም ልንከተል እንችላለን። ስለዚህም ያስፈልጉናል እንዲህ አይነት ሰዎች። ለእንትን አይደለም፣ ለውዳሴ ከንቱ አይደለም፣ ምስክርነት ነው። የእግዚአብሔርን ስራም መናገር ነው። እግዚአብሔር ልጆቹን እንደማይተው እንደሚጎበኛቸው ደጅ ከጠኑ ከጠሩት እንደሚሰማቸው ወደ ቤቱ ወደ ክብሩ እንደሚያቀርባቸው እና ሀልዎቱንም መመስከር ነው። ሀልዎቱን ደግሞ በህይወታቸው ተሞክሮ ውስጥ መናገር መግለጽ ከቻሉ ደግሞ ብዙ እየባከኑ እየተዋከቡ ላሉት ሰዎች ማሳያ ማስተማሪያ ሊሆን ስለሚችል እውነት ነው እንደዚህ የተደረገላቸው ሰዎች መናገር አለባቸው። ምስክርነትም ጭምር ስለሆነ የእግዚአብሔርንም ስራ ደግሞ መግለጥ መናገር ይገባል። ላለው በራሱ ጊዜና ቦታ መነገር ያለባቸው ነገሮች አሉ። አለቦታው ሲሆን የሆነ ትርጉሙንም ይቀይረዋል፣ መልኩንም ያበላሻል። በቦታውና በሰዓቱ ሲሆን ግን የሰው ልብ ጋር የመድረስ የአብነት የመሆኑ ወይንም ሌሎች እንዲማሩበት የማድረጉ አቅም ከፍተኛ ነው የሚሆነውና እንደዚህ እግዚአብሔር በዚህና በዚህ ጎበኘን፣ ይህንና ይህንን አደረገልን፣ ባደረገልን ነገር ደግሞ ይህንና ይህንን ነገር ማወቅ ማድረግ ቻልን፣ ህይወታችን በዚህ መንገድ መሄድ የሚችል ሆነ ብለው የሚናገሩ የሚመሰክሩ የሚያስተምሩ ሰዎች መውጣት አለባቸው። እምነት እንዲሁ ዝም ብሎ ተሸፋፍኖ የሚሄድ ነገር ሳይሆን በህይወት ተሞክሮ የሚታይ ስለሆነ ለዚህ ማሳያዎች የሚሆኑት እንዲህ አይነት የተደረገላቸው ሰዎች ናቸው ብዬ ነው የማምነው። በጣም ድንቅ ትምህርት ነው አባታችን። በጣም ይሄ የተደረገለት ማለት እኛ ከምናስበው በተለምዶ ከምንለው በጣም የረቀቀና ሰፊ እንደሆነ መረዳትን አግኝቻለሁኝ። ሁላችንም ይህንን መረዳት ግንዛቤ ነው መያዝ ያለብን ብዬ አምናለሁኝ። ምክንያቱም ከተፈጠርንበት ዓላማ ጀምሮ ክርስቶስ የከፈለልንን ዋጋ በየቀኑ በምናደርገው በባህሪያችን ምክንያት ጠፍተን አለመውደቃችን እያንዳንዱ ነገር ተደርጎልን ነው የምንኖረውና ይህንን መረዳት ልንይዝ ይገባል ብዬ አምናለሁኝ። በጣም አባታችን ጥሩ ትምህርት ነው የሰጡን። እጅግ አድርጌ ነው በእግዚአብሔር ስም የማመሰግነው። እንደው ቀረ የሚሉት የሚጨምሩት ሀሳብ ካለ ውይይታችንን ከመጨረሳችን በፊት የሚናገሩት ካለ? ይኸው ነው፣ ከልብ ነው እኔም የማመሰግነው። ይኸው አንዱ የተደረገልኝ ነገር እዚህ የመጀመሪያ ስቱዲዮ ላይ እንድገኝ እግዚአብሔርን እንዳገለግል ትልቅ ምስክርነት ነው። እግዚአብሔር በፈቀደ ጊዜ ደግሞ እኔም የተደረገልኝን መጥቼ እመሰክራለሁ፣ እናገራለሁኝ። ብዙ ነገሮች አሉ የእግዚአብሔር ስራዎች በህይወቴ ምናልባት የሚጠቅም ሌሎችን ሰዎች የሚያስተምር ከሆነ ማለት ነው። ከዛ ውጭ በሃይማኖት እንደመኖር ትልቅ ነገር የለም። በሃይማኖት መኖር የሰዎች ፍላጎት የሰዎች ጥሪ አይደለም። የማንነታችን መገለጫ እውነተኛ የህይወት መንገዳችን መያዛችንን እና ደግሞ በትክክለኛ የህይወት ትርጉም ውስጥ ያለን መሆናችንን ማሳያ ስለሆነ ያው አሁን ብዙ ነገሮች ስለተፈጠሩ በተለይ አሁን ያለንበት የዚህ የቴክኖሎጂው ዘመን
በተለይ ይሄ ወደ ሌሎች ማህበረሰቦች ውስጥ ያሉ አኗኗር ዘይቤዎችን ማየት የምንችልባቸው መስኮቶች የተከፈቱ ከመሆናቸው አኳያ የእምነት ህይወታችንን የሚያደበዝዙ ብዙ ነገሮች እንደ ጅረት የሚፈሱበት እና እዛ ውስጥ የምንዋጥበት ነገር ተፈጥሯልና እነዛን ስንመለከት እኛ በእምነት ህይወት ያለን ሰዎች ከስልጣኔ የራቅን ከእውነተኛ የህይወት ማንነት የጎደልን ሌሎቹ ለካ ከኛ በልጠው የተሻለ ነገር እያደረጉ ነው የሚል ቁጭት ወይንም ጉጉት እንዲሰማን ሊያደርገን ይችል ይሆናል። ግን የትም ሀገር እንሁን የትም ምንም አይነት እውቀት ይኑረን ምንም አይነት በየትኛውም አይነት ስራና ማንነት እንገኝ እግዚአብሔር የሌለበት ህይወት ሁሉ የጠፋ ነው፣ የተጎዳ ነው፣ ምስኪን ነው። በቃ እግዚአብሔርን ያላወቀ ሰው ምስኪን ነው። ይሄን አሁን ቅድም የገለጽነውን የሰማይና የምድር ንጉስ ሁሉን ማድረግ የሚችል አምላክን አለማወቅ በጣም መጎዳት ነው፣ መበደል ነውና በእምነት ህይወት መኖር እንደ ልጅ ለጊዜው የገቡን ነገሮች ደስ የሚያሰኙ መስሎን ልንጓጓ ልንታለል እንችላለን። ግን ሳንሰበር በፊት ህይወታችን አጉል የሆነ ስንቃር ውስጥ ሳይገባ በፊት በህይወት ዘመናችን ሁሉ የምንጸጸትበትና የምንጎዳበት ነገር ውስጥ ሳንገባ አንዳንድ ሰዎች ከብዙ ዓመት በኋላ ከዘገዩ በኋላ ምናልባት አላቅም እዚህ ጋር ማንሳት ካለብኝ አስታውሳለሁ ቅድስት ሥላሴ ተማሪ የነበርኩ አንድ ወደ 60ዎቹ እድሜ የሚሆን ሰው ነው እና እኛ ጥቁር ቀሚስ አድርገን ያው እዛ ግቢ ውስጥ ለረፍት ስንወጣ ስንገባ ስለሚያይ በቃ እንደ ቅዱሳን አድርጎ ነው የሚቆጥረንና መጣ እፈልጋችኋለሁ አለ። አጠገባችን ተቀመጠ። 40 ዓመት በሙሉ በርኩስ መንፈስ ውስጥ ስሰቃይ ነው የኖርኩት እና እናንተን ሳይ በጣም ቀናው። እናንተ ገናውን ወጣቶች ናችሁ፣ ገና በልጅነታችሁ የሃይማኖት ትምህርት ለመማር ተመርጣችኋል እና እኔ ደግሞ 40 ዓመት በሙሉ እንግዲህ በ20 ዓመቱ ጀምሮ ይሆናል በ60ዎቹ ውስጥ እድሜ ከሆነ በቃ ለብዙ ዓመታት የተሸከምኩት ኃጢአት አለ፣ መናዘዝ እፈልጋለሁ፣ ንስሐዬን ተቀበሉኝ። ኧረ እኛ ካህናት አይደለንም እንግዲህ የዛን ጊዜ እኛ ዲያቆናት ነንና በወቅቱ አስታውሳለሁ ዛሬ ብፁዕ አቡነ መልከ ጼዴቅ ናቸው ያኔ አባ ዘድንግል ተብለው የሚጠሩ ከእሳቸው ጋር አገናኘ ነውና እንግዲህ እርግጠኛ ነኝ ከእሳቸው ጋር የንስሐ ህይወቱን ማስተካከል የቻለ ይመስለኛልና ከ40 ዓመት በኋላ ሁሉ መንቃት ምን ይባላል አላውቅም። በጣም ትልቅ መጎዳት ነው ከዚህ ከባዕድ አምልኮ ጋራ መኖር ማለት ነው። እና ይሄ መቼም በመጣንበት ሰዓት እግዚአብሔር በ11ኛውም ሰዓትም ይቀበለናል፣ በመጣንበትም ሰዓት ይቀበለናል። ግን ሳይረዳቸው እሱ ስለ ንስሐ በቅቷል፣ የህይወት መንገድን አውቀዋል። ከዚህ ዘመን ሁሉ በኋላ እግዚአብሔርም ጠርቶት ይሄ እንደ አይነቱ ነው እንግዲህ እግዚአብሔር ጎብኝቶት ከነበረበት ህይወት አውጥቶ አሁን በትክክለኛ የእምነት መንገድ እንዲመጣ ያደረገው። በዛው የጠፉ ደግሞ ብዙ አሉ። በዛው በአጋንንቱ መንፈስ በርኩስ መንፈስ ኃይል ተውጠው በብዙ የተበላሹ ህይወት ውስጥ ዳክረው በዛው ህይወታቸው የባከኑ ሰዎች አሉና ሳንዘገይ የህይወት ስብራት ሳያጋጥመን በህይወት ዘመናችን ሁሉ ልናቀናው የማንችለው ስብራት በህይወታችን ከመፈጠሩ በፊት በአካልም በአእምሮም በመንፈስም ማለት ነው በፊት የገባን የመሰለንን ነገር እስቲ እንደገና እንመርምረው። ያማሩን የሳቡን ያጓጉን ነገሮች በትክክል በእውነት ህይወታችንን የሚያሳርፉ የማይጎዱን ዋጋ የማያስከፍሉን መሆናቸውን እንደገና አይናችንን ገልጠን በአስተዋይ ልቡና ልንመረምራቸው እንደሚገባ ነው እንደው በዚህ አጋጣሚ ማንሳት የምፈልገው። ለነበረን ጊዜ ከልብ አመሰግናለሁ። አገልግሎታችንን ምዕመናን የሚጠቀሙበት ወደ እግዚአብሔር የሚቀርቡበት ያድርግልን። አሜን። አባታችን እኛም እናመሰግናለን። በድጋሚ በሌላ መርሃ ግብር
እዚሁ ላይ እሱም የተደረገልዎትን ለሰዎች ለማካፈል አርአያ ለመሆን እንደምንገናኝ እምነቴ ነው። ቸር ይቆየን።